ክሊክ ክሊክ ኦራ ክሊክ የቻናሎች የሙሃ ልክ ክሊክ ክሊክ ኦራ ክሊክ። ሰላም ጤና ይስጥልኝ ክብራትና ክብራን የአውራ ክሊክ ቤተሰቦች እንደምናላችሁ። እኔ ኃይለማርያም አበበ ነኝ። ይህ ደግሞ የእናንተ አውራ ክሊክ ነው። እንግዲህ እንደተለመደው በቻናላችን ስለ ዩቲዩብ የተለያዩ ትምህርቶችን እንሰጣለን። ዛሬ ግን በጣም ወሳኝና በተለይ ቻናላችሁን ሰዎች እንዲያዩላችሁ እንዲያስተካክሉላችሁ ለምታደርጉ ሰዎች በጣም ወሳኝ የሆነ ነገር ነው ማለት ነው። እንግዲህ እንደሚታወቀው ብዙ እህቶቻችን ብዙ ዩቲዩበሮች ቻናላችሁን እናስተካክላለን በሚል ብዙዎቹ ቻናላቸውን አጥተዋል። ምክንያቱም ፓስዋርዱን ይቀይሩባቸዋል ወይም ደግሞ ሌላም ነገር ያደርጓቸዋል ማለት ነው። ስለዚህ ምንድነው በዛሬው ትምህርታችን ፓስዋርዳችንን ሳንሰጥ ኢሜይላችንን ሳንሰጥ ሰው ቻናላችንን እንዲያስተካክልልን ማድረግ የምንችልበት መንገድ እንዴት ነው? ቻናላችንን ማኔጅ እንዲያደርግ አስፈላጊ ነገሮች ውስጥ እየገባ እንዲያስተካክል የምናደርግበት መንገድ የትኛው ነው? እንዴት ነው ማድረግ የሚቻለው የሚለውን እናያለን። እንግዲህ ይሄ በጣም ጥቅሙ ምንድነው? ቀደም ብዬ እንደነገርኳችሁ ቻናላችሁን ከመሰረቅ ታድናላችሁ ማለት ነው። በገዛቻችሁ አሳልፋችሁ ትሰጣላችሁ ማለት ነው። እንግዲህ ያ ዩዘርኔ ኢሜይላችሁንና ፓስዋርዳችሁን የምትሰጡት ሰው ስብዕና ይወስነዋል። አንዳንዱ በታማኝነት የሰጣችሁትን ዩዘርኔም የሰጣችሁትን ኢሜይል እና ፓስዋርድ ምንም ሳያደርግ የሚጠበቅበትን ነገር ሰርቶ የሚሰጣል። አንዳንዱ ደግሞ በማስተካከል ሰበብ ያዘገይና ልክ ሞኔታይዝ ደረጃ ላይ ስትደርሱ ፓስዋርዳችሁን ይቀይርና ምን ያደርጋል? ቻናሉን ከእናንተ ይወስደዋል ማለት ነው። እና ከዚህ ሁሉ ጭቅጭቁ እስከ መግባት ፓስዋርድን ቀየረብኝ፣ ቻናልን ሰረቀብኝ የሚለው ጭቅጭቁ እስከ መግባት ፓስዋርዳችሁንና ኢሜይላችሁን ሳሰጡ በቀላሉ ለሰዎች በተለያየ ደረጃ በ5 በ6 አይነት ደረጃ ስልጣን መስጠት ትችላላችሁ። ቻናላችሁን ያለ ፓስዋርዳችሁና ያለ ኢሜይላችሁ እየገባ እንዴት ማስተካከል እንደሚችል ወይም እንዴት ለሰው መስጠት እንደምትችሉ እናያለን ማለት ነው። ስለዚህ ምንም ነገር ቢፈጠር ያ ሰው የእናንተን ቻናል ፓስዋርድ ሊቀይር አይችልም ማለት ነው። ከጭቅጭቅም ትድናላችሁ። ለምንድነው ፓስዋርድን ቀይረብኝ ነው፣ ፓስዋርድን ጥሎብኝ ነው፣ እንዲያድርጎብኝ ነው የሚባል ነገር በመካከላችሁ አለመግባባት አይፈጠርም ማለት ነው። እንግዲህ ክብራትና ክብራት የአውራ ክሊክ የዩቲዩብ ቻናል ተከታታዮቻችን ይህንን ነገር እንዴት ማድረግ እንዴት መስጠት እንዴት ማስተካከል እንደምንችል ከማየታችን በፊት ለቻናላችን እንግዲህ የሆናችሁ ሰብስክራይብ እንድታደርጉ ከአክብሮት ጋር እየጠየቁ የቻናላችን ቤተሰቦች ደግሞ ሼር፣ ላይክ እና ኮመንት እያደረጋችሁ ሀሳብ አስተያየቶቻችሁን በኮመንት ሴክሽን ላይ እንድታስቀምጡልን ከአክብሮት ጋር ጠይቃለሁ። ወደ ትምህርቱ እንለፍ። ክሊክ ኦራ ክሊክ የቻናሎች የሙሃ ልክ። እንግዲህ እንደተለመደው ምንድነው የምናደርገው? ወደ ዩቲዩብ ስቱዲዮ እንሄዳለን ማለት ነው። በጣም ቀላል ነው፣ ምንም የሚያስቸግር ነገር የለውም ማለት ነው። ስለዚህ ወደ ዩቲዩብ ስቱዲዮ እንሄድና ምን እናደርጋለን? ዩቲዩብ ስቱዲዮ እስከገባን በኋላ እዚህ ጋር እንደምታዩት ዩቲዩብ ስቱዲዮ ገብተናል። እዛው እስከገባን በኋላ እዚህ ጋር ወደ ታች እንወርድና ምን የሚል እናገኛለን? ሴቲንግ የሚል እናገኛለን። በሞባይልም በነገራችን ላይ ተመሳሳይ ነው፣ ነግሬያችኋለሁ። አንድ ቪዲዮ ከዚህ ቀደም ብዬ ሰርቼላችኋለሁ። እኔ በላፕቶፕ ስለምሰራ እኔ የምሰራውን ተከትላችሁ ለመስራት እንዲመቻችሁ በጉግል ክሮም ላይ እንዴት ወደ ኮምፒውተር ፎርማት ለሞባይላችሁ መቀየር እንደምትችሉ ቪዲዮ ሰርቼላችኋለሁ። እሱን ሾርት ላይ ማግኘት ትችላላችሁ ማለት ነው። ከዛ በኋላ እዚህ ሴቲንግ ላይ ከመጣን በኋላ ምንድነው የምናደርገው? ሴቲንግን እንነካለን ማለት ዩቲዩብ ስቱዲዮ ከገባን በኋላ ከዛ በኋላ እዚህ ጋር እንደምታዩት የተለያዩ ዝርዝሮች እናገኛለን። ጀነራል፣ ቻናል፣ አፕሎድ ዲፎልት፣ ካታጎሪስ፣ ፐርሚሽን፣ ኮሚኒቲ ሞዴሬሽን እያለ ያሳያቸዋል ማለት ነው። ከዛ በኋላ የት እንገባለን? ፐርሚሽን ውስጥ እንገባለን ማለት ነው። ፐርሚሽን ውስጥ ስትገቡ እንደምታዩት እዚህ ጋር ይሄ የኔ ቻናል ነው ማለት ነው። ይሄ የኔ ቻናል ነው። እዚህ ጋር የኔ ቻናል ምን ይላል? ኦነር ይላል። ኦነር ማለት ባለቤት ማለት ነው። የዚህ ቻናል ባለቤት ማን ነው? ለምሳሌ አንድ ባለ ሀብት አንድ ፋብሪካ ኖሮት ስራ አስኪያጅ ላይሆን ይችላል። ግን ስራ አስኪያጅ ቀጥሮ ምን ሊያደርግ ይችላል? ፋብሪካውን ድርጅቱን እንዲያስተዳድሩለት ሊያደርግ ይችላል ማለት ነው። ስለዚህ እኔ ድርጅቴ ነው ማለት ነው። አሁን ይሄ ቻናል የኔ ድርጅት ነው። ስለዚህ እኔ ባለቤት ስለሆንኩ ምን መቅጠር እችላለሁ ማለት ነው? ስራ አስኪያጅ ለቻናሌ ወይም አድሚኒስትሬሽን ወይም ማኔጅ የሚያደርግ ማናጀር መቅጠር እችላለሁ ማለት ነው። ስለዚህ እዚህ ጋር ከመጣን በኋላ እዚህ ጋር እንደምታዩት ምን የሚላለ? ኢንቫይት የሚላለ። ግን ከዛ በፊት እዚህ ጋር ያለውን ነገር ላሳያችሁ። ፐርሚሽን ፎር አውራ ክሊክ ይልና when you give a people permission ይላል on your channel they can upload, comment, take other public action
they can also view private hidden contents ይላል። ለምሳሌ ለሰዎች ማኔጅ እንዲያደርጉ ለሰዎች እንዲያስተዳድሩ ቻናላችሁን ስትሰጡ ይላል ምን ማድረግ እንዲችል እየሰጣችሁ ነው። ቪዲዮ እንዲጭን፣ ኮመንት እንዲጽፍ፣ ሌሎች ዲሊት እንዲያደርግ፣ ሌሎች አክሽኖች ሲል ዲሊት ማድረግ ሊሆን ይችላል፣ ሞዲፋይ ማስተካከል ሊሆን ይችላል፣ ርዕሶችን መለወጥ ሊሆን ይችላል፣ ታምኔልን መቀየር፣ ሌሎች ነገሮችን ማድረግ ይችላል። እሱ ብቻ አይደለም ግን ይላል የግል ነገራችሁን ፕራይቬት አድርጋችሁ በፕራይቬቱ ሴቭ ያደረጋችሁት ቪዲዮ ካለ እሱንም ማየት ይችላል እያለን ነው እንግዲህ። ስለዚህ ይህን ካለና ከነገረን በኋላ ካሳወቀን በኋላ ምን እናደርጋለን? አምነንበት ከተቀበልን በኋላ ምን ማድረግ እንችላለን? ማኔጀር መቅጠር እንችላለን፣ ወይም ደግሞ ቻናላችንን ማኔጅ የሚያደርግልንን ሰው መስጠት እንችላለን ማለት ነው። እንዴት ነው የምንሰጠው? እዚች ጋር እንደምትዋት ኢንቫይት የምትላለች ላይ ኢንቫይት የምትለዋ ጋር እንሄድና ኢንቫይት እንላለን ማለት ነው። ኢንቫይት ስታደርጉ አሁን ለምሳሌ የሆነ ሰው ለእኔ ቻናሌን ማኔጅ አድርግልኝ ሲለኝ እሺ ስለው ምንድነው የሚጠይቀኝ ማለት የኔን ኢሜል ነው፣ የእናንተን ኢሜል ሳይሆን ማኔጅ እንዲያደርግላችሁ የምትፈልጉት ሰው ኢሜል ላክልኝ ትሉታላችሁ። ኢሜል ቴክስት ያደርግላችኋል ወይም በሆነ መንገድ ኢሜይሉን ይሰጣችኋል። ፓስዋርድ አይደለም የራሱን ነው የሚሰጣችሁ፣ የእናንተን ሳይሆን የራሱን ኢሜል ለእናንተ ይሰጣችኋል። ምክንያቱም ማኔጅ እንዲያደርግላችሁ ቻናላችሁ እንዲያስተዳድርላችሁ ስልጣን ልሰጡ ስለሆነ ማለት ነው። ከዛ ኢሜይሉን ምን ታደርጋላችሁ? ትቀበሉና እዚህ ጋር መታችሁ እዚህ ጋር እንደምታዩት ምን ታደርጋላችሁ? እሱን ኢሜል እዚህ ጋር ትጽፉታላችሁ፣ እዚህ ኢሜል የሚለው ጋር ትሰጡታላችሁ ማለት ነው። ከዛስ አሁን ቅድም ነግሬያችሁ ወደ 5 ወደ 6 አይነት ስልጣን አለ። አሁን ኢሜል ለሰጣችሁ ሰውዬ ምን አይነት ስልጣን ነው የምትሰጡት? ሙሉ እንደኔ ሆኖ ሙሉ ለሙሉ ቻናል እንዲያስተዳድር ነው? የተወሰኑ ነገሮች እንዲሰራ ነው? ወይስ ምን እንዲያደርግ ነው ስልጣን የምትሰጡት የሚለውን ደግሞ እታች ዝቅ ብለን አክሰስ የምትላለች ማለት ነው። እሷን እንነካታለን። ስንነካት እንደምታዩት ወደ 5 አይነት ስልጣን ደረጃዎች ይሰጣል ማለት ነው። እናንተ ቻናል ላይ ያ ስልጣን የምትሰጡት ሰው ወደ 5 አይነት ስልጣን አለ። ከአምስቱ አንዱን አይነት ስልጣን ትሰጡታላችሁ ማለት ነው። የመጀመሪያ ማኔጀር ይላል። ማኔጀር የሚለው ሁሉንም ነገር ልክ እንደኛ ሆኖ ኤዲት የሚያደርግ ሞዴሬሽን የሚሰጥ ወይም ቀለም የሚቀባ ቀለም ሞዴሬተር ማለት ትክክለኛ ስሙ ነው። እኛ ቀለም የምንለው ነው። እሱን መስጠት ማጥፋት በቃ ልክ እንደኛ ሆኖ ይሰራል ማለት ነው። ግን እዚህ ጋር አስተውሱ፣ ፓስዋርድ አልሰጠነው። የኛን ፓስዋርድ የኛን ኢሜል አልሰጠነው። አስተውሱ እዚህ ጋር። ከዛ በኋላ ይሄንን ይቀበልና እኔ መስጠት የምፈልገውን ስልጣን ማኔጀር ነው እላለሁ። ማኔጀር ከሆነ ሙሉ ለሙሉ ይሆናል፣ ልክ እንደኔ ይሆናል። ኤዲተር ይላል። ካን ቪው ኤቭሪቲንግ ይላል። ኤቭሪቲንግ ጎ ላይቭ መግባት፣ ክሬት ኤንድ ኤዲት ኮንቴንት ቪዲዮዎችን መስራት፣ አንዳንድ ነገሮችን መስራት፣ እነዛን ነገሮች ስልጣን እንሰጠዋል። ለማን? ለኤዲተር። ግን የማይችለው ምንድን ነው? ዲሊት ማድረግ አይችልም። የሰራችሁትን ማጥፋት አይችልም። ኤዲተር ስለሆነ ማጥፋት አይችልም። እነዚህን አሁን ፐርሚሽን ስር ያሉትን ምን ማድረግ አይችልም? መነካካት፣ ማጥፋት አይችልም። እሺ፣ ከዛ ደግሞ ድጋሚ ዝቅልን ኤዲተር ሊሚትድ፣ ያኛው ኤዲተር ነው። ይሄኛው ደግሞ ኤዲተር ሊሚትድ ማለት ገደብ ያለው ኤዲተር ደግሞ ከዛኛው ያነሰ ኤዲተር ከሚለው ከሁለተኛው ያነሰ ስልጣን ነው ይሄ ደግሞ የሚሰጠው። ሰም ፐርሚሽን አስ ይላል። ኤዲተር እንደ ኤዲተር የሚያስተካክላቸው ነገሮች ሊኖሩ ይችላል። የተወሰነ ስልጣን ነው። ለምሳሌ ዲሊት ማድረግ አይችልም ምናምን ያልናቸው እንደሱ ማጥፋት አይችልም። ግን ርዕሶችን ማስተካከል፣ ዲስክሪፕሽኖችን ማስተካከል፣ አንዳንድ ቪዲዮ ስንለቅ የምንከተላቸው የምንመርጣቸው ነገሮች አለ አይደል? እነዛ ነገሮች የማስተካከል ስልጣን ይኖረዋል ማለት ነው። ሌላው ሰብታይትል ኤዲተር። ሰብታይትል ማለት ቪዲዮ አይታችሁ እንደሆነ ሰውየው ሲናገር የሚናገረውን ነገር ከታች ጽሁፎች ይገባሉ አይደለ? ጽሁፎች በአማርኛ ወይ በእንግሊዝኛ እኔ ሲያወራ ማወራውን ነገር ከስር ጽሁፎች ዩቲዩብ ላይ አሉ። እሱን የሚሰራ ሰው ማለት ነው። እነዛ ነገር ሌላ ነገር መስራት አይችልም፣ ሌላ ነገር ማድረግ አይችልም። ይሄ ስልጣን የተሰጠው ሰው እዛች ጋር ብቻ ሄዶ እነዛን ነገሮች ጽሁፎችን በሌላ ፋይል የተጻፉ ከሆነ እነሱን አታች ማድረግ፣ እዛ ላይ መጻፍ ከሆነ እዛች ቦታ ላይ ብቻ ገብቶ ምን ማድረግ ይችላል? መጻፍ። ሌላ ቦታ መነካካት፣ ሌላ ስልጣን የለውም፣ አይኖረውም ማለት ነው። ለምሳሌ ቪዲዮ ማጥፋት፣ ታይትል መቀየር፣ የሰራችሁትን ሞዴሬተሮችን ዲሊት ማድረግ ምናምን አይችልም። ወይም ቀለም የቀባናቸው ማጥፋት፣ ብሎክ አድርገናቸው የነበረውን ከብሎክ ማውጣት፣ እነዚህ ነገሮች ስልጣን አይኖረውም ማለት ነው። ሌላ ቪወር የሚባል ደግሞ የመጨረሻው እዚህ ጋር እንደምታዩት ቪወር አለ። ቪወር ማለት ደግሞ ምንድነው? የሚያይ ገብቶ ምን ያደርግ? አሁን የእናንተ ቻናል ላይ ገባና ምንም ነገር መለወጥ ማስተካከል ምንም ስልጣን የለኝም፣ ምንም አይኖረኝም። ገባና
ይሄን ቢያስተካክሉት ይሄን እንዲብሉት ይሄን እንዲ አይቼ አሁን አንዳንድ አውራ እስቲ ቻናሌን ኤዲት ትኛላችሁ እኔ ዩቲዩብ ስቱዲዮስ ገብቼ አይደለም ቻናላችሁንም የሰራችሁት የለቀቃችሁት ቪዲዮ ላይ ምን ብታደርጉ የሚለው ነው ግን ከውስጥም የሚስተካከሉ ነገሮች አሉ ዩቲዩብ ስቱዲዮስ ውስጥ የሚስተካከሉ ነገሮች አሉ ስለዚህ እዛ ውስጥ ገባና ምን አደርጋለሁኝ እኔ አይ እና የሰጣችሁን ስልጣን ያስለሆነ ማጥፋት መቀየር ምንም ነገር መስራት አልችልም ማየት ብቻ ነው አይ እና ይሄን ቢያረጉ ብዬ ማስታወሻ ይዤ መጣና ምን እላችኋለሁ እዚህ ጋር ያለው እንዲያርጉት እዚህ ጋር ያለው እንዲያርጉት እዚህ ጋር ያለው እንዲያርጉት ብዬ አስተካክዬ እነግራችኋለሁ ማለት ነው ወይም ስልጣኑን እሰጣችኋለሁ ማለት ነው ስለዚህ እንደዚህ 5 አይነት የስልጣን ተዋረዶች መስጠት ይቻላል ያለምን ፓስዋርድ ሳትሰጡ ኢሜይላችሁን ሳትሰጡ እናንተ ያ ሰው ካልተስማማችሁ እዚህ ጋር መታችሁ ኢሜይሉን ማጥፋት ነው ከስልጣኑን አነሳችሁት ማለት ነው ካጠፋችሁት በኋላ ምን ያደርጋል ስልጣን አይኖርም ማለት ልክ እናንተ ይሄንን ሰጣችሁ ከሰጣችሁ በኋላ እዚህ ጋር ትታያችኋል ደን ስትሉ ስልጣን ለሰጣችሁ ሰውዬ እዚህ ጋር ኢሜይሉን ስላስቀመጣችሁ እከሌ ቻናሉን ማኔጅ እንድታደርግለት ስልጣን ሰጥቷል ብሎ ኢሜይል ያደርግለታል ማለት ለዛ ሰው ከዛ ያ ሰው አክሴፕት ወይም ይቀበላል ስልጣን የተሰጠውን ስልጣን ይቀበልና ወደ ተግባር ይገባል ማለት ነው ኦኬ ከዛ በኋላ ደን ካልን በኋላ ያው እኔ ስልጣን የምሰጠው ሰው ስለሌለ ነው እዚህ ጋር እንደዚህ ካደረገው ደን እንላለን ግን ከዛ በፊት ዩቲዩብ እዚህ ጋር አንድ ማሳሰቢያ ያስቀምጣል ደን ከማለታችን በፊት ምን ይለናል you are responsible for the action of a people you give a channel to access to the channel access including private video and playlists ይላል ስለዚህ ስልጣን ለምሰጡት ሰው ስልጣን ለሰጣችሁ ኃላፊነት ለሰጣችሁ ሰው ለሚያጠፋው ጥፋት እናንተ ናችሁ እንጂ ጥፋት ቢያጠፋ ተጠያቂ ኃላፊነት የምትወስዱት እናንተ ናችሁ you are responsible for the action of people you gave a channel to access to በቃ ያን ኃላፊነት የሰጣችሁ ሰውዬ እንትን ቢል ዩቲዩብን ያልጠየቅም እናንተ ናችሁ ኃላፊነት ያለባችሁ ይላል ስለዚህ እናንተ ኢንቫይት አድርጋችሁት ከዛ በኋላ ደን ብላችሁ ለሰውየው ኢሜል ሲላክ በ30 ቀን ውስጥ ካልመለሰ የሰጣችሁት ለምሳሌ እሺ ተቀብያ የተሰጠኝ ስልጣን ኢሜል ውስጥ ሲላክለት ተቀብያለሁ ብሎ መልስ ካልሰጠ በ30 ቀን ውስጥ ምን ያደርጋል ማለት ነው ይሄ የተሰጠውን ስልጣን ዩቲዩብ ይሰርዘዋል ማለት ነው አልተቀበለውም ማለት ነው ከዛ በኋላ ይሄንን አርጋችሁ ከጨረሳችሁ በኋላ እዚች ጋር እንደምታዩት ደብዝዛለች ምክንያቱም እኔ ለማንም የሰጠው ስልጣን ስለሌለ ነው እነዚህ አሁን ያልኳቸው ካደረግን በኋላ እዚች ጋር ደን እንላለን ከዛስ ደን አልን ማለት እዚህ ጋር ያለውን ነገር ነው እንጂ ገና ወደ ተግባር አልተገባም ከዛ ይሄንን ደን ብለን ከወጣን በኋላ ታች እዚች ጋር ምን ምትል ትመጣለች ሴቭ ምትል ትመጣለች እሷን ተጭነን መውጣት ነው ከዛ በኋላ ስልጣኑን በተሰጠው ስልጣን መሰረት ወደ ተግባር ይገባል ማለት ነው እንግዲህ ውድ የአውራ ክሊክ ቤተሰቦች ለዛሬ ያመጣሁላችሁ በጣም ወሳኝ ትምህርት ነው ተጠቀሙበት በተለይ ቻናላችሁን ሰዎች ማኔጅ እንዲያደርጉላችሁ እንዲያዩላችሁ እንዲያስተካክሉላችሁ የምትሰጡ ሰዎች ተጠቀሙበታላችሁ እንግዲህ ውድ የአውራ ክሊክ የዩቲዩብ ቻናል ተከታታዮቻችን ለቻናላችን እንግዳ ከሆናችሁ ሰብስክራይብ አድርጉ ሰብስክራይብ በጣም ያስፈልገኛል በጣም እንደምታዩት የምደክመውን የምለፋውን ያህል አይደለም ሰብስክራይብ ያለኝ ለእናንተ የሚጠቅሙ ነገሮች ነው በተቻለ መጠን ይዤ ለመምጣት የምሞክረውና እባካችሁ ሰብስክራይብ አድርጉ የቻናላችን ቤተሰቡ ደግሞ ሼር ላይክ ኮሜንት እያደረጋችሁ ሐሳብ አስተያየቶቻችሁ በኮሜንት ሴክሽን ላይ አስቀምጡልን ከልብ አመሰግናለሁ በሌላ ጊዜ በሌላ ፕሮግራም እስከምንገናኝ ሰላም ሁኑ በእያላችሁበት ሰላማችሁ ይብዛ ቻው ክሊክ የቻናላችን ውሃ ክሊክ